አሜን። ድሉ ምንም ጥርጥር የለውም የአምላካችን። አሜን። ዛሬ በጣም ደስ የሚለኝ በጥቅምት ወር በመጀመሪያው ቀን ላይ ታሪካዊ የሆነ ምልክት እናስቀምጣለን። ምንድነው ምልክት? እኛ በዚህ መከር ላይ ሰራተኞች እንዲመጡ ሁሉ ቀን እንለምናለን። አሜን። መከሩ ብዙ ነው፣ ሰራተኞች ጥቂት ነን። አሜን። ስለዚህ የመከሩ ጌታ ሰራተኛ እንዲልክ ለምኑ ነው። አሜን። በአባታችን በኢየሱስ የተነገረ መልእክት ነው እና በዚህ ስራ ላይ እንዲሰራ ስንለምን ኑ ያለን ስንጠይቅ ከወላይታ ሶዶ እዚህ ድረስ በእነዚህ 15 ቀን ነው በእነዚህ 15 ቀን ውስጥ ከኛ ጋር መጥቶ የመከሩን ስራ ሲማር ቆይቶ ዛሬ አፉን አንድ ብሎ በጠላት ላይ ከፍታል። አሜን። አፌም በጠላቶች ላይ ምን አለ? ተከፈተ። በማዳኑ ምን ብሎኛል? ደስ ብሎኛል። ስለዚህ ኢየሱስ እንዳዳነው ደስ ብሎታል። አፉን በጠላት ላይ እንዲከፍት አዱ ብሎ ዛሬ በመካከላችን ከዚህ በኋላ ልጅ ሆኖ የሚቀጥል ተወዳጁ ዋሴ በመካከላችን አለ። አጨብጭባችሁ ወደ ጉባኤው ተቀበሉ። ኢየሱስ መድኃኔዓለም ጌታ ነው። አሜን። ና ዋሴ የጌታ ኢየሱስ ይባርክ። አሜን። ዋዘኞቹ መንበር ያልተቀመጠ አሜን። በእግዚአብሔር ደስ ይላል። አሜን። ሁሉንም በቀንና በሌሊት ያስባል። አሜን። እሱም በውሃ ፈሳሽ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። አሜን። የሚሰራም ሁሉ ይከናወንለታል። አሜን። ክፉዎች እንዲህ አይደሉም፣ አሜን። ነገር ግን ነፋስ ጠርጎ ለሚወስደው ትቢያ ናቸው። አሜን። ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም። አሜን። እግዚአብሔር የጻድቃንን መንበር ያውቃልና፣ አሜን። የክፉዎች መንገድ ግን ትጠፋለች። አሜን። ለዚህ ቃል ክርስቶስ ኢየሱስ የተባረከ። አሜን። አሜን። ለመጀመሪያ ጊዜ ነው አደባባይ እዚህ ትልቅ ጉባኤ ላይ እግዚአብሔር እንኳን አቆመ። አሜን። ለሰው ሲታይ ምንም የማይመስል ነው፣ ግን በሰማይ በጣም ደስታ የሚሆነው ዛሬ ነው። አሜን። ከዚህ በፊት የመጣባቸው ብዙ ነገሮች ሊኖሩ ይችላሉ። ዛሬ በሰው ፊት አንድ ብለህ ስንት ዓመት ነው? 25ኛ ዓመት ላይ ኢየሱስ ብለህ ጀምረሃል። አሜን። ደግሞ ነገርህን ያበዛል። አሜን። በሰው ፊት የሚመሰክርልኝ እኔም በአባቴ ፊት መሰክርልኝ። አሜን። አንተም እድለኛ ነህ፣ እኛም እድለኞች ነን። አሜን። ለምን በሰው ፊት ስለ ኢየሱስ ጌትነት ልታወራ ወሰንክ? አሜን። ወስናለህ። ኢየሱስ ጌታ ነው ብለህ ጮክ ብለህ ተናገር። ኢየሱስ ክርስቶስ ጌታ ነው። አሜን። አሜን። ጌታ ይባረክ። አሁን ሰዓቱ ይበዛል። ተባረክ። አሜን። እጆችን በመጫን በውስጥ ያለውን የጌትነቱን ክብር የምታወራበት ኃይል እንዲቀጣጠል ጸለይኩልህ። አሜን። በኢየሱስም ሆነብን። አሜን። አሜን። ክብር ለኢየሱስ ይሁን። አሜን። ወንድማችን ደስ አልከኝ በጣም